በጣም አቅራራሽ ሰላማችሁ ብዝት ይበልልኝ ውድ ቤተሰቦቼ እንዴት ናችሁ? ደስ ብሎኝ ነው የመጣሁት። እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ በያላችሁበት ብዝት ይበልልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮውን ስታዩ ደግሞ ላይክ ማድረጋችሁን እንዳትረሱ። አዳዲስ የምትመጡ እህት ወንድሞቼ እንኳን ደህና መጣችሁ። ስለመጣችሁ እጅግ አድርጌ አመሰግናለሁ የኔ ቅልቦች። ዛሬ ፈካብዬ ደስ ብሎኝ ነው የመጣሁት። ለምን እንደሆነ ታውቃላችሁ? አላዛር ዛሬ ወንድ ሸተተ። በቃ ወንድ መሰለ። በቃ እንደዚህ ነው ቆፍጠን ማለት። ድሮ ጀምሮ እንደዚህ ቆፍጠን ቢል ኖሮ ትዳርህ በዚህ ልክ አይበላሽም፣ በዚህ ልክ አይሻግትም ነበር፣ እውነት ለመናገር ማለት ነው። ዛሬ ወንድ ሸተተ። እንግዲህ ማሚ አይታችኋል አላዛር እንዴት አርጋ እንደምታስፈራራው፣ እንዴት አርጋ እኔ ከህይወቴ እኔ ታስወጣኛለ። እንግዲህ ዛሬ የመጣሹ ለምንድን ነው የመጣሹ? ያው አላዛር አልገባውም እንጂ አልጋ ላይ የተኙ መስሏት ነው እሷ የመጣችሁ። ከምሬ ነው የምላችሁ። አልጋ ላይ የተኙ አልጋ ላይ እንግዲህ ጫወታ ያበዙ መስሏት ነበር እሷ የመጣችሁ። ያው አልሆነም። ሲጫወቱ ሲወያዩ ስለ ትዳራቸው ሲመካከሩ ወደ ቤት እንደሚመለሱ እንግዲህ ስለ ፍቅር ሲያወሩ እሷ መታከች። ማሚ እንደርጎ ዝንብ እንደዚህ መተሽ ጠልቅ ማለቱ ካሁን በኋላ ያለም ግን እንደዚህ ምንለው ማለት ነው ልጅሽ አቋም ካለው ነው። አቋማ ቢስ ካልሆነ ዝም ብሎ ቁመና ካልሆነ ነው። እንግዲህ ያደርን እየዋልን ያንን ነገር እናያለን ማለት ነው። እንግዲህ ዛሬ ደስ ብሎኛል። እውነቴ ነው። ቢዘገይም ማለት ነው ቢዘገይም የሚቀድመው የለም እንደሚባለው ማለት ነው። ዘግይቷል። አላዛር ትዳሩ ላይ በጣም ተኝቶ ነበረ። ግን ሆኖም እንደ ዛሬ ንግግሩ፣ እንደ ዛሬ ሞራኑ፣ እንደ ዛሬ ይሄ ምንድነው ይሄ በስሜታዊ እንዳልሆነ እርግጠኛ ነኝ ብዬ አስባለሁ። ከልቡ ሆኖ እንደመጣ ማለት ነውና እንደ ዛሬ ከሆነ እንግዲህ ማሚ እያለን ማለት ነው ወደ ባለቤቷ እንሸኛታለን ወይም ደግሞ ወደ ልጆቿ እንሸኛታለን ማለት ነው። እንግዲህ ማሚ የምታስፈራራው ነገር አለ። በሚገርማችሁ ነገር በጣም የምታስፈራራው ማሚ ብዙ እናቶች ካንቺ በተሻለ ወይም ደግሞ ካንቺ በላይ ወይም ደግሞ አንቺ በጥቂቱ በመነለው ሳይሆን አንቺ ብዙ እናቶች በከፈሉት ዋጋ አንቺ ኢመንት እንኳን ያልከፈልሽ ዋጋ ሊኖር ይችላል። ሁሉ ጊዜ እኔ እንደዚህ አድርጌ እንደዚህ አሳድጌ እንደዚህ የምትለው ነገር አለ። በነገራችን ላይ የኢትዮጵያ እናቶች ክብር ይገባቸዋል ለሁሉ ማለት ነው። የኢትዮጵያ እናት የሆኑ ከስንት አንድ የደላው ካልሆነ በስተቀር ብዙ እናቶች ለልጆቻቸው ዋጋ ከፍለው መስዋዕት አድርገው መከራ አይተው አፈር ድሜ ልሰው ነው ልጆቻቸው የሚያሳድጉት። ምልልሽ ፈልጌ ነው ባንቺ ብቻ የተፈጠረ አስመሰልሹ። በቃ ዓለም ላይ እንዳንቺ ልጅ መከራ ብልቶ ያሳደገ የሌለ ነው እያስመሰልሽ ያለሽ የሌለ። እንኳን በእናንተ እድሜ ይቅርና አሁን በመጡ ዘመን እንኳን አሁን ባለነው ዘመን ብዙ ወጣቶች ለልጆቻቸው ሲሉ በአባት ተከተው አባት ሞቶባቸው ብዙ ነገር ሆነው ብዙ ወጣቶች እንግዲህ አሁን ጊዜ ወጣቶች ታውቃላችሁ ምን ያህል ፈጣን እንደሆኑ ምን ያህል ትግስት እንደሌላቸው ብዙዎቻቸው ራሳቸው የሚጎዱ ወይም ደግሞ ህይወታቸው የሚያሳጡ ትግስት ስለሌላቸው ነው ማለት ነው። ብዙ ወጣቶች እናት ዋጋ ከፍላ ልጇን እያሳደገች ነው። የድሮውን ታዩ አሁን ባለንበት ጊዜ ማለት ነው። እንግዲህ የድሮ አስተሳሰብና ያሁን ይለያል። የድሮ ብዙ እናቶች አያቶቻችን በጣም በትዳራቸው ዋጋ ከፍለው በልጆቻቸው ዋጋ ከፍለው የታወቀ ነው ማንኛውም ማለት ነው። ግን ያሁን ወጣቶች በዛ አንጻር አይደለም አይምሯቸው ያለው። ያሁን ወጣቶች በጣም ፈጣናቸው አይምሯቸው ፈጣን ነው። ያሁን እስቲ ህፃን የሚወለዱ እስቲ ምን ያህል ፈጣን እንደሆነ እኛ እንኳን በ20 አመታችን በ30 በ40 አመታችን እንኳን ማናቀው ነገር ነው። እነሱ ከየት አምጥተው እንደሚናገሩ ግራ የሚያጋባን ማለት ነው። ስለዚህ ማሚ አንቺ ብቻ አይደለም ዋጋ የከፈልሹ፣ አንቺ ብቻ አይደለም ልጅ ያሳደግሹ። እኔ እንዳንቺ አይነት በእንደዚህ አይነት አሳድገሹ አላዛር ራሱ እንደዚህ መሆኑ ይገርመኛል። እንደው ሌላ ባህሪ አለመኖሩ አላዛር በጣም እንትን ነው። ግን እዚህ ጋር ማሞገስ አልፈልግም በእርግጥ እንዳይጨማለቅ ማለት ነውና ብዙ ዋጋ የከፈሉ እናቶች ስላሉ አንቺ እኔን ከህይወቱ አስወጣኝ። አዎ ከህይወቱ አስወጣሽ ምን ልታመጪ ነው? አዎ ከህይወቱ ውልቅ ከህይወቱ ከትዳሩ
ውልቅ አድርጎ በቃ ዛሬ ውልቅ አድርጎ ልም ብለሽ ከህይወቱና ከትዳሩ አስወጥቶሻል። ማሚ ምን ልትሆኚ ነው? በቃ እንደዚህ ያለሽ ምን ልትሆኚ ነው እንዴ? አንቺም እኮ ክብሬን አልጠብቅም አልሽ። አንቺም እኮ ከክብርሽ ልክ አለፍሽ እንዴ። እና ክብርሽ እናቱኝን እናቴ እንበልሽ እና ክብርሽ አመት ባል በመጣሳት እናቴ እንደው በግ ይዘን ድፎ ይዘን ለጸጉርሽ ቅቤ ይዘን እና ክብርሽ ተከበሪ ሲሉሽ አልከበርም አልሽ እንዴ። በዚህ ልክ ሰው ባልና ሚስት አብሮ ሲስቅ ማቶጂ እንግዲህ ልጅሽ ናት፣ የባልሽ ሚስት አይደለች። የባልሽ ሚስት እንኳን ከሆነች ቅናት ነው እንል ነበረ። እንደዚህ የሚያንጨረጭራት ቅናት ነው በባሏ ላይ ስለተደረበች ነው እንል ነበረ። የባልሽ ሚስት አይደለች፣ የልጅሽ ሚስት ናት። እንደው ልጄ ባክህ ብዙ አመቶች ልጄ ባክህ ልጅ አሳየኝ ሳልሞት ባክህ አይንህን በአይኔ ልይ ብሎ ይለምናል እንጂ እንዳንቺ አልጋ ላይ መጥቶ ሲቀመጡ ወሬ ሲያወሩ ምን እየሰራህ ነው ብሎ ወይን ላይ መጥፋትና በጥፊ ማጮን እንደዚህ አይነት ክብር ካነሰሽ አው ከህይወታቸውም ከልባቸውም ከአይምሮአቸውም ውልቅ አድርገው ሁለቱም አስወጡሽ። ማሚ ምን ይጠበስ አስወጡሽ። በቃ ማሚ አበዛሹ እኮ በጣም አበዛሹ። እኔ እንዳንቺ ራሱን የሚቆልል በህይወቴ አይቻላቅም። እውነቴ ነው የምላችሁ። ብዙ ሰው ራሱ ሊቆልል ይችላል። ብዙ ሰው ይሄ ቄንጠኛ ሊሆን ይችላል። ብዙ ሰው ሊንቅ ይችላል። ብዙ ሰው ምጭጥቅጥቅ አድርጎ ሊያመናጭቅ ይችላል። እንደ ማሚ ግን በህይወቴ አይቻላቅም። በገዛ ልጁ ሚስት እንደዛ አይነት ለምን መጣ ከሷ ጋር ለምን አወራ? እንደው አላዛርማ ዛሬ አንጀቴ ቂቤ ያጠጣው እንደ በማሚ ትናደድም ብሎ ይሁን ትቅናሚ ይሁን እስቲ የምታመጣውም ነገር ልይ ይሁን እያለ ትንሱን አጠገቧ እያሳመ እንግዲህ በዛ ቅናት ላይ እዚህ ቅናት ጨምረህ ይቻላል። ግን አላዛር ተው እንጂ ተው። እስከ ዛሬ የት ነበርክ? እስከ ዛሬ ምን ሆነህ ነበረ? እኛ የምንፈልገው ይሄ ነበረ። በቃ ወደዚህ ልብህ እንድትመለስ ነው። እናትህን ጥላ እያልን አይደለም። እናትህን ስደባት እያልን አይደለም። እናትህን ክብሯን አሳጣት እያልን አይደለም። እዚህ ጋር ማስመር አለብህ። ግን ትዳርህ ላይ ማንም ሰው መግባት የለበትም። እናት የራሷ የሆነ ቦታ አላት። አትጨማለቅ፣ ራስን አስከብር። ወንድ ሽተት ወንድ እየሸተ እንኳን ወንድ ሴትም አልሸተትክም አንተ። እውነቴ ነው የምልህ ሴት እንኳን አልሸተትክም ነበረ። ዛሬ ወንድ ሸተተ አላዛር ማለት ነው። ስለዚህ እናትን የሚገባት በእናትነት የሚገባት ነገር አንድ ነገር አሁንም ቢሆን እንዳታሳጣት። ግን አሁንም ቢሆን መታ ነገ እናቴ ምንኔ ብትል አንሰማህም። እሺ አንሰማህም ብትል እንደ ሴት ብትል አንሰማህም። ባለፈ እንዳደረከው ማለት ነው። ስለዚህ ቆፍጠን በል። ቤታችሁ ግቡ፣ ቤታችሁን አሟሙቁ፣ ልጃችሁን ዘራችሁን ተኩ። እንዴ እናታችሁ አስወጣት ከህይወታችሁ። አልከበርም ብላለች እሷ፣ ክብር አይወድልኝም ብላለች። ክብር ይወድልኛል ስትል አክብሩኝ ልጆቼ፣ ካሁን በኋላ እኔ ልጆቼ ብዬ ልጥራችሁ እናንተ ደግሞ እናት ብላችሁ ጥሩኝ ስትል ኑ አመት ባለ እኔ ጋር አክብሩ፣ እንከባበር፣ እንብላ፣ እንጠጣ ስትል የዛኔ ወደ ራሷ ስትመለስ ጦሽ ካላረጋት ወደ ራሷ ስትመለስ የዛኔ እናትን አክብር። እኔ ትንሱ ካሁን በኋላ እሷን ቤት ሄዳ አመት ባል የምታከብርም አይመስለኝም። በጊዜው ሁኔታ እናየዋለን። እሱ ይቀመጥ፣ መዝገቡ ይዘጋና አሁን መዝገቡ ስለተከፈተው ነገር እናውራ ማለት ነው። ስለዚህ አላዛር ዛሬ አስደስተህናል። እንግዲህ ካልተቀየርን ነው የዛሬ ጭንቅላትን ነገ ይሄ ሚሞሪው ጦሽ ካላረገው ማለት ነው። የዛሬው ደስ ይላል፣ እውነት ለመናገር ደስ ይላል። በቃ ውጪያው ከትዳሪ እኔ ትዳሬን እፈልገዋለሁ። እኔ ሚስቴን ወዳታለሁ። አዎ አፈቅራታለሁ። አዎ በቃ አንቺ ካሁን በኋላ በእኔ ህይወት አትግቢ እናቴ። እኔ በእናትነትሽ አከብርሻለሁ፣ እወድሻለሁ። ግን አሁን አንቺ የምታረጊው ነገር ትክክል አይደለም። በጣም ስርዓት ያጣ ነገር ነው። በጣም የተጨማለቀ ነገር ነው። ስለዚህ ከእንደዚህ አይነት ነገር ውጪ ማለት አያስከፋም። እናቴ እንዲሁኝ ብለህ እንኳን ሰደብካትም፣ ክብሯንም አላሳጣሃትም። እናትም ደግሞ ሲቸግራት አይ እናቴ አንቺን መርዳት አልፈልግም አላልክም።
እንደዛማ ብትል እኛም እኮ አጥበን እናስጣሃለን። እናት ምንም ክፉ ትሁን ደግ ትሁን ማሚ ያበዛችሁ እንጂ ማሚ ከልክ በላይ አለፈች እንጂ ማሚ በህይወት በኢትዮጵያ ሴቶች የሌለ ነገር አደረገች እንጂ እኮ እና ስትነካኮ ማናችንም አንወድም፣ እኛም ያመናል። እኔ እናቴ አንድ ሰው ቀና ብሎ እንዲያያት አልፈልግም። አንድ ሰው ቀና ብሎ እንዲያያት አልፈልግም። ስለዚህ እናቴ ስትከበር ደስ ይለኛል። ግን እናቴም የራሴን ክብር ስታቅ ነው። ገባችሁ? ያን ነውና እናትህን በተቻለ መጠን አሁንም ቢሆን ትንሱን ሳታስገባ ትዳርህን ሳታስገባ ከትዳርህ ውጪ እንግዲህ እናንተ ያላችሁ አዲስ አበባ እሷ ያለችው አዋሳ በጣም ደስ የሚል ርቀት እኮ ነው ያላችሁ። እውነት ሰው የሚፈልገው በቃ እንደዚህ ነው። ከአማቱ ጋር ርቀት ያለው ነገር የሚፈልገው እንደዚህ ነው። ማንኛውም ሴት የምትፈልገው ከቤተሰብ ከባል ቤተሰብ ጋር ቅርርብነት አንፈልግም። እውነት ለመናገር ማናችንም ሴት ደስ አይለንም። ያ ግን ስለ ጥላቻ ሰዎች ስለጣናናቸው ወይም ደግሞ ለሰዎች ክብር ስለሌለን ቤታችን እንዲመጡ ስላልፈለግን አይደለም። ለመከባበር ሲባል ሩቅ ስትሆኑ ትነፋፈቃላችሁ፣ ተከባበራላችሁ፣ በቃ ደስ የሚል እንትን ይኖራችኋል ማለት ነው። ለዛ ነው እንጂ ለሌላ ነገር አይደለም። እና የትንሱና እንግዲህ የማሚና የትንሱ ርቀታቸው በጣም ደስ ይል ነበር። ግን እኔ ማያስማማኝ ነገር ምን እንደሆነ ታውቃላችሁ? ለዚህ ሁሉ አደጋ የደረሱት ለዚህ ሁሉ ስቃይ የደረሱት ትንሱና ማሚ ትንሽ በተወሰነ ጊዜ እንግዲህ ለአንድ ወር ነው ለሁለት ወር በነበራቸው ጊዜ ቅርብርባቸው አደጋ የሚያደርስ ነበር። በጣም ቀይ መስመር ነበር የሳቱት ማለት ነው። ማሚ ስትባል ልጄ ስትባል እንግዲህ ማሚ አውቃም በተንኮልም ይሁን እንግዲህ ወይ አላዛር እስከሚያገባትም ይሁን ካላዛር ጋር ከሆነች በኋላ የምን ታመጣለች እንደማለት ግድ በሌለሽነት አካሄድም ይሁን እንግዲህ ማሚ የነበራት ነገር ለሁላችንም ደስ ይላል ነበር። እውነት የዛን ይሄዳል ኮሜንታራችሁ እያንዳንዳችሁ የጻፈ እውነት እንደዚህ ትላላችሁ። በአሁን ጊዜ አማትና መራት እንደዚህ አይነት ነገር የለም። እንደዚህ አይነት ነገር በጠፋበት ጊዜ በጣም እንቀናባቸው ነበር አይደለም? እንግዲህ አሁንም ቤተሰብ የበፊትም ቤተሰብ አንድ ናችሁ ትኖራላችሁ ብዬ ስለማስብ ማለት ነውና ብዙ ጊዜ የምንሰጣቸው የነበረ ሆኖ በቃ በጣም ደስ እንደሚሉ ክብራቸው፣ መከባበራቸው ምናምን ነገር ማሚን በጣም ደስ እንደምትለን በቃ ጥሩ አማት ናት ብለን እናስብ ነበር። በከለደሆነ ተቀምሞ ተከሽኖ ተጨምሮ የሚጣው እንደዛ ነበር ተደፍኖ የተቀመጠው ማለት ነው። ለካ እየተቃጠለ እያቃጠለ እንደዛ ተደፍኖ እውነቱ እስከሚወጣ ድረስ ማለት ነው። ልክ ትንሱ አላዛር እጅ ላይ ስትገባ ነው እንግዲህ ማንነቱ ሰው የወጣው። ማንነቱ እንግዲህ በዚህ ነገር ብዙ ትምህርት ልትማሩ ትችላላችሁ። በተለይ ፍቅር የመያዛችሁ ሴትም ይሁን አታደርጉ የሁላችሁ መጀመሪያ መናት የሚሰማችሁ ልክ እጃችሁ ላይ ሲገቡ ወይም ደግሞ እጃችሁ ላይ ስታስገቡ እንደዚህ አይነት ነገር አለ። ይህን አስምሩበት እሺ። እዚህ ላይ አስምሩበት። እንደዚህ አይነት ነገሮችም አሉና የማሚ ማንነቷን ጸባዩን ጋድ ያወጣው ማለት ነው። አላዛር ትንሱን ካገባት በኋላ በቃ እንደተፈራረሙ 80 እንዳላቸው ካወቀች በኋላ ነው ማሚ ማንነቷን ጋድ ያወጣችው ማለት ነው። እንግዲህ የኔ ባህሪ ያደረገው እሷ እንደዚህ ስላረገችኝ ነው እንደዚህ ስለሰራችኝ ነው ብላ ብዙ ጊዜ ታወራ ነበር። በነገራችን ላይ ማሚ ትልቅ ሰው ናት። ትልቅ ሰው ስላችሁ እድሜዋ በጣም ሄዶ አይደለም። በነገራችን ላይ አላዛር ይመስለኛል በልጅነቷ ስለወደደች ነው እንጂ ያና ትልቅ ምትባል አይደለችም። ግን ምንድነው ከትንሱ የተሻለ ህይወት አሳለፍ ቢያንስ እንኳን በ10 ቤት ይሁን በ20 ቤት ይሁን ትንሱ ልትበልጣት ትችላለች። ያ ሁሉ እድሜ ማሚ ያሳልፋለች ከትንሱ የተሻለ ማለት ነው። ከትንሱ የተሻለ ያሳለፈች ስለሆነች ህይወት አይተዋለች፣ ቀምሰዋለች፣ ትዳር አይተዋለች፣ ልጅ ወልዳ አይተዋለች፣ እንደገና ድራማ አይተዋለች አይደለም። ስለዚህ ከነሱ የተሻለ አይምሮ አላት ብለን እያሰብን የነበረው ለምን እሷ አልታገሰችም? ለምን እሷ አልተወችም? ለምን እሷ ይቅራላለች? እንደው ትንትና የፈለገ ነገር ብታጠፋ ለምን አልተወችም? አበቃ ባላዛር ድናት አላዛር ነው እንደ አላዛር በቃ እንደ ልጇ ልጅ አርጋ ለምን አላየቻትም ነው እኛ ንዴታችንን የምንቆጨው የነበረ። አላዛር ልጇ ነው፣ ትንሱ ባዳ ነው። ገባችሁ? ባዳ ነው እንደሚባለው ባዳ አረጀቻት ማለት ነውና በዛ ነበር እኛም ስንናደድ የነበረ። ሆኖ እንደ ዛሬ ከሆነ አላዛር በዚህ ከጸና እንደ ፈጣሪ ያጽ
እንዳትሆኚ ክፉ ነገርሽን አንመኝ። ይህን ከነሱ ውልቅ ብለሽ ውጪ ማሚ እልሻለሁ። ለማንኛውም ውድ ቤተሰቦቼ ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ቪዲዮን ስታዩ ላይክ አድርጉና አንድ ኬም እንድገባ ቪዲዮን ከቻላችሁ ቀን ከሆናችሁ ሼር እያደረጋችሁ ሰላማችሁ ብዝት ይበልልኝ። ረመዳን እንግዲህ እግዚአብሔር አምላክ ይርዳችሁ። ቻው ባይ